ساعات ما يلا في ساعات انتهى ሰላም እንዴት ናችሁ? ውድ ቤተሰቦቻችን ደህና ናቸው ያለን እኛ እግዚአብሔር ይመስገን። እንግዲህ ገና ካሁኑ ሳቅ ሳቅ ብሎናል። እንግዲህ በተንኮል ነው የመጣ ነው። እኔና ሰላም ስንመጣ ከማን ጋር ተንኮል እንደምንይዝ ታውቃላችሁ። አሁን እንግዲህ መሽተዋል። እኛ እየሰራን ነበርና በጠዋት ቤተክርስቲያን ለመሄድኝ አስበናል እና ለዛ ቶሎ አምሽተን ሰራርተን ጨርስ ብለን ሰራን ነው። ማማና ታዴ ለጥብለው ተኝተዋል እና እነሱ እንግዲህ ለጥብለው ተኝተው እኛ እዚህ የምንፈጋበት ምን ምክንያት አለ? ስለዚህ ማማ ህፃነች ትተኛ፣ ታዴን እንረብሸዋለን። የምንረብሸው ደግሞ እንግዲህ እኔና ሰላም እየተጣላን ነው። በመሀል እኔና ሰላም እየተጣላን ከነቃ ነው እንግዲህ እሱ እንቅልፍ ነገር ሞቱ ነው። ቀስቅሶ ራሱ ስራ መስራት አይፈልግም። በቃ ቀድሞ ይሰራል እንጂ ከሰራ ይህ እንቅልፍ ቀስቅሰ ነው እንስራ ምናምን ብንለው ማንንም አይሰማም። እና ይሄን ባህሪ ስለማቅ ቆንጆ ሀሳብ ነች። እኔና ሰላም በኃይለኛ እየተጣላነ እሱ ከነቃ እናያለን። ግን እንግዲህ እንሞክራለን። ካልሆነ ደግሞ በርግ እግሩን ነው የምረግጠው። ከዛ በደንብ እግሩን ረግጬም ቢሆን አስነሳዋለሁኝ። ግን የእንቅልፍ ነገር እሱ ትንሽ ከበድ ይላል። ግን እሱም እንግዲህ ምን እንደሚፈጠር አብረን እናያለን። ምን ታያለሽ? እንተወው ወይስ እንስራው? እንስራው አይደል? እንግዲህ ብድሩንም እንችላለን። እንግዲህ ብድሩን ሊመልስ ይችላል። እሱን አብረን እናያለና ዙሮ አንፈራም። እኛ የምንፈራው ነገር የለም። ከአንድ ብርቱ ሁለት መድኃኒቱ ነው የሚባለው። ስለዚህ ከአንድ ብርቱ ሁለት መድኃኒቱ ጥሩ ነው። እንግዲህ ተባብረን ሰላም ትተኛና ልክ ማማን እያጫወተች እንደተኛች አድርገን ከፍራሹ ነው የተኛውና እሷም አንድ ላይ እዛው ነው ፍራሹ ጋር የተኛው። ስለዚህ ሰላም ማማን እያጫወተች እንደተኛች እናደርጋለን። ከዛ በኋላ እኔ ሰላምን እቀሰቅሳለሁ ማለት ነው። ነይ ተነሺ፣ ለምን አልተነሳሽም ምናምን ነው በቃ ጓ የምንለው። በቃ ለምን አልተነሳሽም? እየቀሰቀሱሻል፣ ብዙ ስራ ልንሰራ አይደል እንዴ የተባባል ነው። ስለዚህ ለምን ትቆያለሽ ብዬ እኔ ሰላም ጋር እንጣላለን። እንግዲህ ሰላም ግን በእናትሽ ተናገሪኝ እስኪ ስደቢኝ። እኔ ስናገርሽ አንቺ ትናገሪልሻል። ማሳመር አለብን ይህን ቪዲዮ። ያንቺ ነገር እንኳን እንዴ አይሆንልሽም። ትናገርኛለሽ አሁን በደንብ እኮ ቪዲዮውን ደግሞ ማሳመር አለብን እኮ ብዬ ነው። ሞክሪ ግን በቃ ያቅምሽን። ምንድን ነው የተፈጠረው? እዚህማ ሰላም አትናገርም የሆነ ነገር ባታያት ኑሮ ብሎ እንዲያስብ ነው ማድረግ ያለብን። ሰዎቻችን እንግዲህ ከኛ ጋር ቪዲዮውን እስከ መጨረሻው እዩትኝ። የፀጉር ስታይላችንን ወደዳችሁት? እንግዲህ አንድ አይነት ለመምሰል ሞክረናል። ደግሞ ኮሜንት ላይ ያሳውቁን እንዴት እንደሆነ እና ቤተሰቦቻችን ቤተሰብ ያልሆናችሁ ካላችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸር እያደረጋችሁ እንደዚሁ አበረታቱን። ቪዲዮውን እስከ መጨረሻው እዩትኝ፣ ተወዱታላችሁ። አምሮብናል አምሮብናል። ግን ይሄ የፀጉር ስታይል ቆንጆ ሳይሆን አይቀርም። እስኪ በተለይ ሰላም በጣም ነው ያማረብሽ። እኔ እንኳን ብዙ ጊዜ እንደዚህ ያደርጋለሁኝ። ሰላም ግን በጣም ነው ያማረብሽ። አላማረባትም? ሰላም በጣም ነው ያማረባት፣ ሁሌ እንዳማረባት ነው። ግን ደግሞ ዛሬ ደግሞ የፀጉር ስታይል ደግሞ በጣም አምሮባታል። እንደዚህ ታደርግ ወይ የምትሉ ሰዎች እስኪ ኮሜንት ላይ ያሳውቁን። ወዳችኋለን። እስኪ ሰላም ባያቸው። ግን ሰላም አላልሻችሁ፣ አየሩን እኔ ወሰድኩኝ። እሺ ሰላም ባያቸው። ሰላም እንዴት ናችሁ? ደህና ናችሁ? ያለን እግዚአብሔር ይመስገን። እንዴት ናችሁ? እኛ ደህና ነን። አሁን እኮ ታወሪያለሻል በደንብ። ከዚህ በላይ ደግሞ በደንብ ነው የምታወራው። የእናንተ ብርታትና ድጋፍ አይለየን። እንወዳቸዋለን። ከታተሉን ውድ ቤተሰቦች፣ ቪዲዮውን እስከ መጨረሻው እዩትኝ። ሰላም ሰላም፣ ተነሽ፣ ስንት ስራ እንሰራለን። ተነሽ ተነሽ፣ ሰላም፣ ብዙ ስራ ነው ያለብን። ተነሽ ሰላም፣ አልተነሳሽም እስካሁን? ተነሽ እንጂ። ተነሽ፣ ስንት ስራ አለብን የምንሰራው። በመደብ ሆነሽ ነው። ሰላም ተነሽ፣ ተነሽ ሰላም እኮ ተነሽ፣ ብዙ ስራ አለብን። አሁን አልተነሳሽም? ሰላም ተነሽ፣ በእናትሽ ተነሽ እንጂ። ምንሽ ነው? ተነሽ ስልሽ ነገር እኮ ስራ ነው ያለን እኮ። ስንት ስራ ነው የምንሰራው? ስንት ስራ ነው ያለብን? ምን ሆነሽ ነው?
አይደለም እሺ ስንት ሰዓት ነው? ስንት ሰዓት ነው? እስኪ ስንት ሰዓት ነው? 5 ሰዓት እና ታዲያ 6 ሰዓት ነው እንጂ ምን 5 ሰዓት ነው? 6 ሰዓት ሆኗል። እሺ አሁን ነይ ቶሎ በይ በቃ እንስራ። ነይ ቶሎ በይ እስኪ ምንሽ ነው? አሁን ዝም ብለሽ ነው እዚህ አሁን ማማ ታይልም እንዴ? እሷን ስትይ እንትን ታይልሽ እንዴ? አሁን እሺ ምንድን ነው የተባባልነው? ስንት ስራ ነው እንሰራለን የተባባልነው? ምንም እንትን አላለችም። ስንት ስራ እንሰራለን ተባብለን ይኸው እስካሁን ድረስ አለችኝ። ገና ስንት ነገር ነው የምንሰራው። ነገ በጠዋት ቤተክርስቲያን ነው የምንሄደው። ነይ አሁን ከቅድም ጀምሮ እኮ ነው እየቀሰቀስኩሽ የነበረው። ነገር አለ። ነገ በጠዋት ነው የምንሄደው እንጂ ሁሉንም ነገር ስራችን ጠረፍ ቤቱን ሁላ ጽድተን ነው የምንሄደው የነበረው። እሺ አሁን ልክ ነው ትላለሽ። ሀይ ቅድም ጀምሮ እየቀሰቀስኳት ነበረ፣ ግን ሰው ዝም ብላ ስንት ስራ እንሰራለን ተባብለን ማለት ነው ቁጭ ብለን የነበረው። ከቅድም ጀምሮ እኮ ነው ስቀሰቅሳት የነበረው። አውቀሽ አይደለም ዝም ያልሽ ሰላም አይደለም። ስንት ነገር ሰርታለን ነገ በጠዋት ብዙ ስራ እንሰራለን። ስንት ስራ አለ የምንሰራው። ከቅድም ጀምሮ ስንት ሰዓት ነው ያለፈው? ስንት ሰዓት እንደሄደ እንዴት ነው የሚደርሰው? ስንት ሰዓት ነው እያወቅሁ አይደል እንዴ? ደግሞ ስራሽን ስለምታውቂ ነው መሰል ዝም አልሽ። እኛ እንደዚህ በስራ ተወጥረን ልገዛችሁ እንኳን የለማ እንኳን አንቺ ይህን የተወሰነውን እንኳን እገዛና ቶሎ በል አሁን ቢያንስ ይህንን አንጥፈው የተኛበትን እና ምን ሆነ ነው አንተ እያንጥፈው ዛሬ አታበሳጩ ሁላችሁ። ምን ሆነ አታበሳጩ። ና ቁጭ በል ና ወልወል ቢያንስ ወልወል እስኪ እኛ እንትን እስክንል ድረስ እኮ ትተኛለህ አይደለ? ቢያንስ አንዱን እገዛለን ያልኩህ እና ቶሎ በል። ሰው እየረበሽ ነው። ቀስ በይ አንቺ ሞሽ ነው ግን እኮ ነሽ። ታዲያ አታበሳጩ። እናንተ ከሆናችሁ ልጮ የምታረጉ በዚህ ሰላም በዚህ አንተ አንድ ስራ ነው ገዘን ያለ አንድ ስራ ነው ገዘን ያለ ጠረገው በቃ እሺ ነው ወሉ ነው ስራ በቃ ዝም ትላለች። አንተ ደግሞ ዝም ብለህ ትሽቀንሽ እኮ ነው የምልሽ ነው። ስንት ሰው ነው የሚያበሳጨኝ? ቆይ እኔ በዚህ ከእንቅልፏ ተነሽ ብላት እምቢ። አንቺ እስኪ አትጨቃጨቂ በእናትሽ። ምንሽ ነው ይስተካከል። ቤቱን እናዘጋጅ። እኔ የውስጡን ስራ ልሰራ ነው አልኩኝ አይደል እንዴ? እዛኛው ውስጥ ወጡን እኮ ወጡን እየሰራን ነው። እሺ ሰዎች ምንድን ነው አንተ ቢያንስ ይሄን ወሉል ስንት ሰዓት ነው? እስኪ ሰዓት በቃ ሰላምም ማውቃትም አለች። አንተ ማውቀት ዝም አልክ። ሰዓት እስኪ ሰዓቱ ምንድን ነው? ሰዓቱ ምንድን ነው የሚያደርግልህ? አንተ የሚሰራራውን የምንሰራውን ዛሬ ሰርተን ምን እንደር ነው ያልኩህ። እሷ ሰምተህ ትላለችኝ። አንቺ እንቅልፍ እኮ ሞት ማለት እኮ ነው። ምንሽ ነው? ለምንድን ነው የሄድሽው? ይኸው ሄደች። ሰው እንቅልፍ ነው መተኛት ያለበት። አታሰቃይ። በቃ ሰው እንቅልፉ ከመጣው መተኛት አለበት። ማሪ እኔ እንቅልፍ ሳይመጣኝ ቀርቶ ነው እንግዲህ ካልመጣሽ ቢመጣሽ ማስተኛ ነበር። ስለመጣሽ ነው አይደለም። ስራው ተሰርቶ እንዳይደርስ ስለፈለኩ ነው። እኔ እንድተኛ ፈልጌ ነው። ስራው ተረፈ እንጂ እኔ እንደናንተ መተኛት አልፈልግም። እኔ አትፈልጊም ማናለሽ? እና ታዲያ ግን በጣም እንቅልፍ ከመጣው መተኛት አለበት ያልኩህ ለምንድን ነው? እግሬ እንዴት ነው አውቀሽ ረገጥሽኝ አይደል? ግን እንደዚህ ምን ብዬ ነው አውቄ የምረግጠው? ወደ አልፍ ነው የረገጥኩህ እና አሁን እኔ እንደናንተ መተኛትም አልፈልግ ሰው ነኝ። አልወጣኝም
እና ታዲያ ካልወጣ ምንድን ነው ያልከኝ? በቃ ሁላችሁም ምን ይስጀመር ከጅልሽ ማለት እግዚአብሔር ለተኛ በእናትሽ እኔ አንዴ ከተላለፈኝ እንቅልፍ አይዘኝም። ሰላም ዝም ብላ ነው እየቀሰቀስኳት ዝም አለችኝ። አንዴ አላስቀይም አልጨቃጨቅም። በቃ እግዚአብሔር በቃ ለተኛሽ ምንድን ነው የማትጨቃጨቀው? ምንድን ነው ይሄ? በጣም እግርህን እኔ ሳላስበው ነው ወደዛ ስሄድ የረገጥኩ። እንዴት አታስዩ? ወደ ሰላም ነቻ እናዳኝ እዚህ ጋር ማማን እዚህ ጋር ነበረች። ከዛ በኋላ በዛው እንቅልፍ ይዟት ሄደ። በዛው እንቅልፏት ለካ ተኝታለች። እኔ ከውስጥ እኮ ስወጣ ነው ተኝታ ያገኘኋት። ተኛች ምን ማድረግ አይቻልም አይደለም። እና ለኔ ፍቀዱልኝ እና ልተኛ በእናትሽ። እንትን ምን ነው ቁጭ ብለን አንተ አይኔ የለይሽም አንቺን በጣም መጥፎ እኮ ነው። አይደለም እንጂ እኮ እኛ ቁጭ ብለን አንተ ትተኛለህ እንዴ? በቃ እኔ መተኛት እንፈልጋለን ማለት ኧረ ጥሩ ነው። መተኛት ከፈለግክ እሺ መተኛት እፈልጋለሁ። እባክሽ ማይ ኧረ እኔ አልፈልግም ችግር የለውም። አንተ ተኛ። ኧረ አንተ ተኛ። እኔ አልተኛማ። በቀረብኝ ራሱ የንኩል ነገር ምኑ ነው መቀረብ? እና ተጨቃጨቅናችሁ በእናትሽ። ምኑ ነው የሚቀርብህ? ቀኑ ሙሉ ምንድን ነው ያለው? የማንኛው ልጅ ነው? አንድ እግረኛ ነው የምትናገረው። የተስተካከለ ነገር ራሱ አልተናገርክም። ከዛ ላይ ደግሞ ሰላም ተኝታ እምቢ ብላለችኝ እያልኩ ዝም አልከኝ። ስተኛ እያልክ እምቢ አልክ ዝም አልክ። ምን ትላለች? ትገዛለች። ምንድን ነው የምትገዛው? ምንድን ነው የምትገዛው? የምታግዘው ነው ስታድግ ሰላም ነይ አንዴ። ነይ ነይ ምንድን ነው ያልከኝ? እንደ አለ ሰላም ስታግዝ ትተኛ በቃ። ከዛ በኋላ ስትነሳ ታግዘልኝ ማለት ስትነሳ ትገዘልኝ። ከዛ ደግሞ ስታድግ ታግዘልኝ። ደግሞ ደግሞ እንጂ እግርን ስረግጥህ እኔ እኮ ምን ብዬ ነው የረገጥኩት? እኔና ሰላም እየተጣላን ነቃ ነበር የፈለግኩት። አትነቃ። ከዛ ምን ላድርግ? እግርን እንደለ አንዴ ስመታህ ሰላም አይተሻል። አንዴ ስመታው ጸጥ አለ። ሁለተኛው ደግሞ ጸጥ አለ። በሶስተኛው እኔ ግን በጣም ያሳቀኝ ነገር በእንቅልፍ ልቡ ያወራው